እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቅርንፉድ ውሃን መጠጣት የሌለባቸው ሰዎች ምን አይነት ሰዎች ናቸው፣ እንዲሁም ደግሞ የቅርንፉድ ውሃ ጥቅሞቹን አዘገጃጀቱንም በዚህ ቪዲዮ ላይ በሚገባ ነግራችኋለሁኝ። ከመጠን በላይም ከጠጣችሁ ደግሞ የሚያስከትለውን ጉዳትና በቀን ምን ያክል መጠንስ መጠጣት ትችላላችሁ የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቅርንፉድ ውሃ እንደሚታወቀው በርካታ ጥቅሞችን ይሰጠናል። አጠቃላይ ጤናችንን እናም የበሽታ መከላከል ተግባር ላይ የበሽታ መከላከል አቅምን ይጨምራል፣ ኢንፌክሽኖችን ይዋጋል፣ የባክቴሪያ መከላከያ ባህሪም አለው፣ ቫይረሶችንም ይከላከላል፣ የፈንገስ መከላከያ ባህሪም አለው፣ ተፈጥሯዊ የህመም ማስታገሻም ሆኖም ያገለግላል፣ ኢንፍላሜሽንን ይቀንሳል፣ ኃይለኛ የሆነ የአንቲ ኦክሲዳንት ምንጭም ነው፣ ከኦክሲዲቲቭ ስትረስም ይከላከላል፣ ለረጅም ጊዜ ለመኖርም ይረዳል። የቅርንፉድ ውሃ ለምግብ መፈጨት ጤና ደግሞ የምግብ መፈጨትን ያሻሽላል፣ የሆድ መነፋትን ያስታግሳል፣ ጋዝንም ይቀንሳል፣ የሆድ ቁርጠትንም ያስታግሳል፣ ማቅለሽለሽንም ይቀንሳል፣ ማስታወክን ለማስታገስም ይረዳል፣ የአንጀት ባክቴሪያዎችን ሚዛንን ያሻሽላል፣ የጨጓራ አሲድነትንም ይቀንሳል፣ የጨጓራ ግድግዳንም ይከላከላል ከጉዳት፣ ቁስለትንም ለመከላከል ይረዳል። የቅርንፉድ ውሃ ለልብና ለደም ስር ጤና ደግሞ የሚሰጠው ጥቅም የልብ ጤናን ይደግፋል፣ የደም ዝውውርን ያሻሽላል፣ ኮሌስትሮልን ይቀንሳል፣ ትራይግሊሰራይድን ይቀንሳል፣ የደም ግፊትን ይቆጣጠራል፣ የደም መርጋት አደጋንም ይቀንሳል፣ ደምን በመጠኑ ያቀጥናል ወይም ደግሞ ያሳሳል፣ ደምን የማጥራት ሂደትን ያሻሽላል፣ የደም ስሮችን ተለዋዋጭነትንም ያሻሽላል። የቅርንፉድ ውሃ በሜታቦሊክ እና በሆርሞን ጤና ላይ ደግሞ የደም ስኳርን ለመቆጣጠር ይረዳል፣ የስኳር በሽታን ለመቆጣጠር ይረዳል፣ ሜታቦሊዝምን ያሻሽላል፣ ክብደትን ለመቀነስም ይረዳል፣ የምግብ ፍላጎትን ለመቆጣጠር ይረዳል፣ ሆርሞኖችን ያመዛዝናል፣ የታይሮይድ ተግባርንም ይደግፋል። የቅርንፉድ ውሃ የመተንፈሻ አካላት ጤና ላይ ደግሞ ሳልን ያስታግሳል፣ የጉሮሮ ህመምንም ያስታግሳል፣ አክታንም ያጸዳል፣ የአፍንጫ መዘጋትንም ይቀንሳል፣ የአስም ምልክቶችንም ለማስታገስ ይረዳል፣ የሳምባ ጤናንም ይደግፋል፣ የመተንፈስ ችግርንም ይቀንሳል። የቅርንፉድ ውሃ የአንጎልናም የነርቭ ስርዓት ላይ የማስታወስ ችሎታን ያሻሽላል፣ ትኩረትን ያሻሽላል፣ የአንጎል ጤናን ይደግፋል፣ አእምሯዊ ድካምንም ይቀንሳል፣ ነርቮችንም ያረጋጋል፣ ጭንቀትን ይቀንሳል፣ እረፍት እንዲሰማንም ያደርጋል፣ የተሻለ እንቅልፍንም ይደግፋል፣ የራስ ምታትን ክብደትንም ሊቀንስ ይችላል። የቅርንፉድ ውሃ የአጥንትናም የመገጣጠሚያ እናም የጡንቻ ጤና ላይ ደግሞ የአጥንትን ጤንነትን ወይም ደግሞ ጥንካሬውን ያጠናክራል፣ የመገጣጠሚያ ጤናንም ይደግፋል፣ የአርትራይተስ ህመምንም ይቀንሳል፣ የጡንቻ ህመምንም ያስታግሳል። የቅርንፉድ ውሃ የመራቢያ እናም ለሴቶች የሚሰጠው ጤና ደግሞ የወር አበባ ቁርጠትን ይቀንሳል፣ የቅድመ የወር አበባ ምልክቶችን ይቀንሳል፣ የመራቢያ ጤናንም ይደግፋል፣ መውለድንም ሊያሻሽል ይችላል፣ የሴት ሆርሞኖችንም ያመዛዝናል፣ የማህፀን ጤናንም ይደግፋል። የቅርንፉድ ውሃ ለቆዳ ለፀጉርና ለውበት የሚሰጠው ጤና ደግሞ የቆዳ ግልጽነትን ያሻሽላል፣ እርጅናንም ያዘገያል፣ ብጉርን ይቀንሳል፣ ቁስሎች መፈወስን ያፋጥናል፣ የቆዳ ኢንፍላሜሽንን ይቀንሳል፣ የራስ ቅል ጤናንም ያሻሽላል፣ ፀጉሮቻችንንም ያጠናክራል፣ የፀጉር እድገትንም ይደግፋል። የቅርንፉድ ውሃ የአካል ክፍሎች ላይ የሚሰጠው ጤና ወይም ደግሞ ጥቅም ደግሞ የጉበታችንን ተግባርን ይደግፋል፣ ኩላሊቶቻችንን ከጉዳትም ይከላከላል፣
የመርዛማነት ሂደትን ይረዳል። ማለትም ከሰውነታችን መርዞችን ለማስወጣት ወይም ደግሞ ለማስወገድም ይረዳል። የሽንት ቧንቧ ኢንፌክሽን አደጋንም ይቀንሳል። የሐሞት ከረጢት ተግባርንም ይደግፋል። የፓንክሪያስ ወይም ደግሞ የጣፊያ ጤናንም ያሻሽላል። የቅርንፉድ ውሃ ጉልበትና ህይወት ላይ ደግሞ ጉልበትን ይጨምራል፣ ድካምን ይቀንሳል፣ ጽናትንም ያሻሽላል፣ አካላዊ ጥንካሬንም ይደግፋል። ከአካል ብቃት እንቅስቃሴ በኋላ ማገገምንም ያሻሽላል። ስለዚህ የቅርንፉድ ውሃ እንደሚታወቀው እጅግ በጣም በርካታ ጥቅሞችን ይሰጠናል ማለት ነው። ታዲያ የቅርንፉድ ውሃን ጤናማ በሆነ መንገድ እንዴት ማዘጋጀት እንደምትችሉ ደግሞ ልንገራችሁ። መሰረታዊ ጤናማ የሆነ የቅርንፉድ ውሃ አዘገጃጀት ስንመለከት የሚያስፈልጋችሁ ግብአቶች ከ4 እስከ 5 ፍሬ ሙሉ ቅርንፉዶች ያስፈልጋቸዋል። 1 ኩባያ ወይም ደግሞ 250 ሚሊ ሊትር ንጹህ ውሃ ያስፈልጋቸዋል። አዘገጃጀቱ ቅርንፉዶቹን ማጠብ ወይም ደግሞ ማጽዳት፣ ከዛ 1 ኩባያ ውሃውን አፍሉት። ከዛም ቅርንፉዶቹን ጨምሩና ከ5 እስከ 7 ደቂቃ ያክል ድረስ ማፍላት አለባችሁ። ከዛም ከእሳት ላይ አውርዳችሁ ሸፍናችሁት ለ10 ደቂቃ ያክል ተዉት። ከዛም አጥልላችሁ መጠጣት ነው። በሌላ መልኩ ወይም ደግሞ ሌላ ዘዴ ደግሞ የተዘፈዘፈ የቅርንፉድ ውሃን ማዘጋጀት ነው። ከ3 እስከ 4 ቅርንፉዶችን በአንድ ኩባያ ውሃ ውስጥ ለ1 ሌሊት ያክል ዘፍዝፉት። ከዛም ጠዋት በባዶ ሆድ ጠጡት። ይህ ከማፍላት ይልቅ ለጨጓራችን በጣም ለስላሳ ነው ማለት ነው። ጤናማ ለማድረግ ታዲያ የቅርንፉድ ብዛትን ገድቡ። የምትጠቀሙትን ለ1 ኩባያ የቅርንፉድ ውሃ ከ3 እስከ 5 ፍሬ ቅርንፉዶች በቂ ናቸው። በጣም ብዙ ቅርንፉድን ከተጠቀማችሁ ጨጓራን ወይም ደግሞ ጉበትንም ሊያበሳጭ ይችላል ማለት ነው። እንዲሁም ስኳር ከመጨመር ደግሞ ተቆጠቡ። ጣፋጭነትን ከፈለጋችሁ ትንሽ ማርን ተጠቀሙ። በተጨማሪም ከሌሎች ጤናማ ግብዓቶች ጋር ደግሞ አዋሃዱት። ማለትም ከዝንጅብል ጋር፣ ለምሳሌ ዝንጅብል ለምግብ መፈጨትና ለበሽታ መከላከል ይበልጥ ጠቀሜታን እንዲሰጣችሁ፣ ከቀረፋ ጋር ለደም ስኳር ሚዛን፣ እንዲሁም ከሎሚ ጋር ለቫይታሚን ሲ እናም ከሰውነታችን መርዞችን ለማውጣትም ይረዳናል ማለት ነው። እንዲሁም ትኩስ አድርጋችሁ ጠጡ። ማለትም የቅርንፉድ ውሃን ካዘጋጃችሁ በኋላ ከ24 ሰዓታት በላይ ማስቀመጥ የለባችሁም ማለት ነው። እንዲሁም ደግሞ በቀን 1 ኩባያ የቅርንፉድ ውሃን ከተጠቀማችሁ በቂ ነው። ጨጓራችሁ ቁጡ ከሆነ በሳምንት ከ3 እስከ 4 ጊዜ ብቻ ጠጡ። በጣም የጠነከረ የቅርንፉድ ውሃ ወይም ደግሞ የቅርንፉድ ዘይት ጠብታዎችን በውሃ ውስጥ ከመጠቀም ተቆጠቡ። በጣም ጠንካራ ይዘት ስላለው ማለት ነው። በዚህ አማካኝነት የጎንዮሽ ጉዳቶችን ሊያስከትልባችሁ ይችላል ማለት ነው። ታዲያ ለተለያዩ ጥቅሞች የሚሆን የቅርንፉድ ውሃ የምግብ አዘገጃጀቶች፣ ለምሳሌ ለበሽታ መከላከል፣ ለምግብ መፈጨትና ለክብደት መቀነስ እንዴት የቅርንፉድ ውሃን አዘጋጅታችሁ እንደምትጠጡ ደግሞ ልንገራችሁ። አንደኛ፣ ለበሽታ መከላከል አቅምን ለመጨመር የቅርንፉድ ውሃን ለማዘጋጀት የሚያስፈልጋችሁ ግብዓቶች 4 የቅርንፉድ ፍሬዎች ያስፈልጋችኋል። ግማሽ የሻይ ማንኪያ የተፈጨ ዝንጅብል፣ ግማሽ የሻይ ማንኪያ የተፈጨ እርድ ወይም ደግሞ ትኩስ የእርድ ስስ ቁራጩ ያስፈልጋችኋል። 1 ኩባያ ውሃ እናም ግማሽ የሻይ ማንኪያ ማር እንደ አማራጭ ያስፈልጋችኋል። አዘገጃጀቱም ውሃውን ከቅርንፉድ ከዝንጅብልና ከእርዱ ጋር ለ7 ደቂቃ ያክል አፍሉት። ከዛም ከ5 እስከ 10 ደቂቃ አውርዳችሁ ከእሳት ላይ ተዉት። ከዛም አጥላችሁ ማር ጨምራችሁ መጠጣት ነው። ይህ ለበሽታ መከላከል አቅምን ለመጨመር ምርጥ ነው። ሁለተኛ፣ ለምግብ መፈጨትና ለሆድ መነፋት እፎይታ ለማግኘት ነው። የሚያስፈልጋችሁ ግብዓቶች 3 ቅርንፉዶች፣ ግማሽ የሻይ ማንኪያ የፌኔል ዘር፣ ትንሽ ቁራጭ ዝንጅብል፣ 1 ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ግብዓቶቹን ከ5 እስከ 7 ደቂቃ አፍሉት። ከዛም አጥልላችሁ ከምግብ በኋላ መጠጣት ነው። ሶስተኛ፣ ለክብደት መቀነስ እናም ከሰውነታችን መርዞችን ለማውጣት ወይም ለማጽዳት ነው። የሚያስፈልጋችሁ ግብዓቶች 4 የቅርንፉድ ፍሬዎች ያስፈልጋችኋል። 1 የቀረፋ እንጨት ወይም ደግሞ ግማሽ የሻይ ማንኪያ የቀረፋ ዱቄት ያስፈልጋችኋል። ግማሽ የሎሚ ጭማቂ፣ 1 ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም
ቅርንፉድ እናም ቀረፋውን ለ7 ደቂቃ ያክል አፍሉት። ትንሽ ከቀዘቀዘ በኋላ የሎሚ ጭማቂውን ጨምሩ። ከዛም ጠዋት ቁርስ ከመብላታችሁ በፊት መጠጣት ነው። አራተኛ ለልብ እናም ለደም ስኳር ጤና ድጋፍ ነው። የሚያስፈልጋችሁ ግብዓቶች 3 ቅርንፉዶች ያስፈልጋችኋል። ግማሽ የሻይ ማንኪያ ቀረፋ፣ 1 የሻይ ማንኪያ አብሽና 1 ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ግብዓቶቹን ለ1 ሌሊት ያክል ዘፍዝፉት። ከዛም ጠዋት ከእንቅልፋችሁ እንደተነሳችሁ ውሃውን መጠጣት ነው። እንዲሁም ለእረፍትና ለተሻለ እንቅልፍ የቅርንፉድ ውሃን ለማዘጋጀት የሚያስፈልጋችሁ ግብዓቶች 3 ቅርንፉዶች ያስፈልጋችኋል። ትንሽ ቁራጭ ኑትመግ ያስፈልጋችኋል። የተፈጨ ከሆነ ትንሽ መጠን። 1 ኩባያ ሙቅ ውሃ ወይም ደግሞ ወተትን አዘጋጁ። አዘገጃጀቱም ቅርንፉዶቹን በውሃ ውስጥ ለ5 ደቂቃ ያክል አፍሉት ወይም ደግሞ በወተት ውስጥ አፍሉት። ከዛም ኑትመግን ጨምራችሁ ከመተኛታችሁ በፊት መጠጣት ነው። በአጠቃላይ በቀን 1 ኩባያ ብቻ ጠጡ። በአንድ አዘገጃጀት ወይም ደግሞ በ1 ኩባያ የቅርንፉድ ውሃ ውስጥ ደግሞ ከ3 እስከ 5 ቅርንፉዶች በላይ በፍጹም አትጠቀሙ። ከመጠን በላይ ማር ወይም ደግሞ ስኳርን ከመጠቀም ደግሞ ተቆጠቡ። እንደ ፍላጎቶቻችሁ ደግሞ አዘገጃጀቱን ቀየራችሁ በማዘጋጀት መጠጣት ትችላላችሁ ማለት ነው። ታዲያ የቅርንፉድ ውሃን ለመጠጣት ደግሞ በጣም ጥሩ ጊዜ እንደ ጤና ግባችሁናም እንደ ሰውነታችሁ እንዴት ምላሽ እንደሚሰጥ ይወሰናል ማለት ነው። የቅርንፉድ ውሃን ለመጠጣት የተሻለው ጊዜያት አንደኛ ጠዋት ቀድሞ በባዶ ሆድ ነው። ይህ የምግብ መፈጨትን ለማስጀመር ይረዳል። ሜታቦሊዝምን እናም የመርዛማነት ሂደትን ሊያሻሽል ይችላል። ከሰውነታችን መርዞችን ለማጽዳት ይረዳል ማለት ነው። የአፍናም የአንጀት ጤናንም ይደግፋል። የባክቴሪያ መከላከያም አለው። ታዲያ አሲድ ሪፍለክስ ቁስለት ወይም ደግሞ ስስ ወይም ሴንሲቲቭ የሆነ ጨጓራ ላለባቸው ሰዎች ተስማሚ አይደለም፣ ምክንያቱም ብስጭትን ሊያስከትል ይችላል። ሁለተኛ ከምግብ በፊት ነው። የምግብ መፈጨት ኢንዛይሞችን ሊያነቃቃ ይችላል። የሆድ መነፋትንና የምግብ አለመፈጨትንም ሊቀንስ ይችላል። የምግብ ፍላጎትንም ለመቆጣጠር ይረዳል። ከምግብ በኋላ በተለይ ከከባድ ምግብ በኋላ በምግብ መፈጨት ላይም ይረዳል። ጋዝናም አሲድነትንም ይቀንሳል። የጨጓራ ምቾት ማጣትንም ለማስታገስ ይረዳል። ሶስተኛ ከመተኛታችሁ በፊት ማታም ጥሩ ጊዜ ነው። በዚህ ጊዜ ሰውነትን ሊያረጋጋ እናም የእንቅልፍ ጥራትንም ሊያሻሽል ይችላል። በሌሊት ከመርዛማነት መውጣት ማለትም ከሰውነታችን መርዞችን ለማውጣት እናም በምግብ መፈጨት ላይም ሊረዳን ይችላል። አንዳንድ ሰዎች ከመተኛታቸው በፊት ሳል ወይም ደግሞ የጉሮሮ ህመምን ለማስታገስም ይጠቀሙበታል። ታዲያ ማታ ላይ እንደ አሲድ ሪፍለክስ ወይም ደግሞ የደረት ቃጠሎ ያለባቸው ሰዎች ከመተኛት ጋር በሚቀርብ ሰዓት ከመጠጣት መቆጠብ ያስፈልጋል። አብዛኛዎቹ ሰዎች በቀን 1 ኩባያ ከጠጡ በቂ ነው። ከመጠን በላይ መጠቀም የጎንዮሽ ጉዳቶችን ሊያስከትል ይችላል። ማለትም የጉበት መጎዳት፣ የደም ስኳር መቀነስ ወይም ደግሞ የምግብ መፈጨት ችግሮችን ሊያስከትልባችሁ ይችላል ማለት ነው። የቅርንፉድ ውሃን ታዲያ በትንሽ መጠን ጀምሩ። በቀን በግማሽ ኩባያ። ከግቦቻችሁ ጋር በሚስማማ ጊዜ ደግሞ ጠጡ። ጠዋት ላይ ሜታቦሊዝምን፣ የአፍና የአንጀት ጤናን ለማሻሻል፣ ከምግብ በፊት ደግሞ የምግብ መፈጨትን ለማሻሻል፣ ከምግብ በኋላ ደግሞ የሆድ መነፋትን ለመቀነስ፣ ማታ ላይ ደግሞ ለእንቅልፍና ለሳል እፎይታን ይሰጣችኋል። ታዲያ ከመጠን በላይ የቅርንፉድ ውሃን የምትጠጡ ከሆነ ሊያስከትላቸው የሚችለውን የጎንዮሽ ጉዳቶችን ልንገራችሁ። የጉበት መጎዳት፣ የኩላሊት ችግሮች፣ ዝቅተኛ የደም ስኳር ወይም ደግሞ ሃይፖግላይሲሚያ፣ የደም መፍሰስ አደጋ መጨመር፣ ማቅለሽለሽ፣ ማስታወክ፣ የጨጓራ ብስጭት፣ የልብ ወይም ደግሞ የደረት ማቃጠል፣ የልብ ምት መጨመርን ያስከትላል። የጉሮሮ ብስጭት፣ የአለርጂ ምላሾች እንደ ሽፍታ፣ ማሳከክና እብጠት፣ የመተንፈስ ችግር፣ መንቀጥቀጥ፣ አልፎ አልፎ ከኢዩጅኖል መርዛማነት አንጻር ማዞር፣ ራስ ምታትና ድካም ይከሰታል። ስለዚህ የቅርንፉድ ውሃን ከልክ በላይ አትጠቀሙ። በቀን 1 ኩባያ ወይም ደግሞ ብርጭቆን ከጠጣችሁ በቂ ነው። በሳምንት 3ና 4 ጊዜ ከጠጣችሁ በቂ ነው ማለት ነው። ታዲያ የቅርንፉድ ውሃ የጤና ጥቅሞች ሊኖሩት ቢችሉም አንዳንድ ሰዎች ግን ሊከሰቱ በሚችሉ አደጋዎችና ግንኙነቶች ምክንያት ከመጠቀም
መቆጠብ ወይም ደግሞ የቅርንፉድ ውሃን መመጠን አለባቸው። እነዚህም አንደኛ ደምን የሚያቀጥን ወይም የሚያሳሳ መድኃኒቶችን የሚወስዱ ሰዎች ናቸው። ቅርንፉድ ደምን በተፈጥሮ የሚያሳሳ ኢዩጅኖል የተባለ ንጥረ ነገርን ይዟል። ይህ እንደ ዋርፋሪን፣ አስፕሪን ወይም ደግሞ ክሎፒዶግሪል ካሉ የደም ማቅጠኛ መድኃኒቶች ጋር ሲወሰድ የደም መፍሰስ አደጋን ሊጨምርባችሁ ይችላል። ሁለተኛ የደም መፍሰስ ችግር ያለባቸው ሰዎች ናቸው። እንደ ሄሞፊሊያ፣ ትሮምቦሳይቶፒኒያ ወይም ደግሞ በተደጋጋሚ የአፍንጫ ደም መፍሰስ ያሉ ሁኔታዎች የቅርንፉድ ውሃ የደም መርጋትን ስለሚያዘገየው የደም መፍሰስን ሊያባብሰው ይችላል። በተጨማሪም ከባድ የሆነ የወር አበባ ደም መፍሰስ ያለባቸው ሰዎችም የቅርንፉድ ውሃን ከልክ በላይ መጠቀም የለባቸው ማለት ነው። ምክንያቱም የደም መፍሰስን ሊያስከትልም ስለሚችል። ሶስተኛ ቀዶ ጥገና ወይም ደግሞ የጥርስ ሕክምና ሊደረግላቸው የታቀደ ሰዎች ናቸው። ከቀዶ ጥገና በፊት የቅርንፉድ ውሃን መጠጣት ከመጠን በላይ የደም መፍሰስ አደጋ ሊጨምር ይችላል። ከቀዶ ጥገና ቢያንስ ከ1 እስከ 2 ሳምንታት በፊት የቅርንፉድ ውሃ እናም ተጨማሪ ንጥረ ነገሮችን ማቆም የተሻለ ነው። አራተኛ ነፍሰ ጡር እናም ጡት የሚያጠቡ ሴቶች ናቸው። በምግብ ውስጥ ቅርንፉድን መጠቀም በእርግዝናም ጊዜ ጡት በማጥባትም ጊዜ በአጠቃላይ ደህና ነው። ነገር ግን በመድኃኒት መጠን የቅርንፉድ ውሃ ወይም ደግሞ ዘይትን በእርግዝና ወቅት በደንብ አልተጠናም እናም የማህፀን መኮማተርን ሊያስከትል ወይም ጽንሱን ሊጎዳም ይችላል። አምስተኛ ልጆች ናቸው። በተለይ ጨቅላ ህጻናትና ታዳጊዎች የጠነከረ የቅርንፉድ ውሃ ወይም ደግሞ ዘይት ለልጆች ስርዓት በጣም ጠንካራ ሊሆን ይችላል። ይህም የጉበት ወይም የምግብ መፈጨት ብስጭትን ሊያስከትል ይችላል። ስድስተኛ የጉበት በሽታ ያለባቸው ሰዎች ናቸው። በቅርንፉድ ውስጥ ያለው ኢዩጅኖል ከመጠን በላይ ከተወሰደ ለጉበታችን መርዛማ ሊሆን ይችላል። እንደ ሄፓታይተስ፣ ስባማ የጉበት በሽታ፣ ፋቲ ሊቨር ዲዚዝ ወይም ደግሞ ሌላ የጉበት ችግር ያለባቸው ሰዎች የጠነከረ ቅርንፉድን ውሃን ከመጠቀም መቆጠብ ይኖርባቸዋል። ሰባተኛ ስስ ጨጓራ ቁስለት ወይም ደግሞ አሲድ ሪፍለክስ ወይም ገርድ ያለባቸው ሰዎች ናቸው። የቅርንፉድ ውሃ የጨጓራ አሲድነትን ሊጨምር ወይም ደግሞ የምግብ መፍጫውን ሽፋንን ሊያበሳጭ ይችላል። ይህም የደረት ህመም፣ ጋስትራይተስ ወይም ደግሞ ቁስለትን ያባብሳል። ስምንተኛ ለቅርንፉድ ወይም ደግሞ ለኢዩጅኖል አለርጂ ያለባቸው ሰዎች ናቸው። አንዳንድ ሰዎች የአለርጂ ምላሾችን ሊያሳዩ ይችላሉ፣ እንደ ሽፍታ፣ ማሳከክና የመተንፈስ ችግር። የቅርንፉድ ውሃን በፍጹም መራቅ ይኖርባችኋል በዚህ ጊዜ ማለት ነው፣ ለቅርንፉድ አለርጂ ካለባችሁ። ዘጠነኛ ደግሞ የደም ስኳር ዝቅተኛ የሆነባቸው ወይም ደግሞ የስኳር በሽታ መድኃኒትን የሚወስዱ ሰዎች ናቸው። የቅርንፉድ ውሃ የደም ስኳር መጠንን ሊቀንስ ይችላል። ከስኳር በሽታ መድኃኒቶች ጋር ሲወሰድ ሃይፖግላይሲሚያ አደገኛ የደም ስኳር ቅነሳን ሊያስከትል ይችላል። በአጠቃላይ በአነስተኛ መጠን ለምግብነት የሚውል የቅርንፉድ ውሃ ለአብዛኞቹ ሰዎች ደህንነቱ እየተጠበቀ ነው። ነገር ግን የደም መፍሰስ አደጋ፣ የቀዶ ጥገና እቅድ ያለባቸው፣ የጉበት በሽታ፣ እርግዝና ላይ ያሉ፣ አለርጂ ወይም ደግሞ ስስ ጨጓራ ያላቸው ሰዎች የቅርንፉድ ውሃን ከመጠቀም መቆጠብ ወይም በመጀመሪያ ከጤና ባለሙያ ጋር መማከር ይኖርባቸዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።